ይሄ ቪዲዮ ለፕሮቴስታንት ኦርቶዶክስ እና ሙስሊም ለሆኑ ሰዎች አድርሱ። እናንተም ጨርሳችሁ ይዩት። ኦኬ ስፔሻሊ ፕሮቴስታንት ወንድምና እህቶቼ you have ኃላፊነት and ሪፖስት አድርጉት። ኦኬ እሺ። ከሞተ በኋላ ለሚኖራችሁ ህይወት እርግጠኛ ካልሆናችሁ የምትኖሩበት ወይ ያላችሁበት ሃይማኖት ውሸት ነው። ያ ኮንፊደንስ መናገር ይችላል። እሺ ምንም ውስጡ ነው። እኔ ሪሊጂየስ አይደለም፣ ተከራካሪ እንዲ ወገንተኛ አይደለም፣ ሃይማኖተኛ አይደለም። ኦኬ እውነትን ፈላጊ ነኝ እና አንድ ነገር ሰርች እናርግ። የምር ከቀን ልብ ሆናችሁ ይሄን ስሙኝ። ፕሮቴስታንት ስፔሻሊ ኦርቶዶክስ እና ሙስሊም ወንድሞች ያላችሁበትን እምነት የምትከራከሩለት የምርም ልባችሁ ስላረፈ ነው ወይስ ደግሞ በቤተሰብ ተወልዳችሁ ስላደጋችሁና ታሪኩን ስትሰሙ ብዙ ወገን ስላለው ተከታይ ስላለው ምናምን ነው? ኦኬ ስለዚህ አንድ ነገር በጣም ቼክ ማድረግ አለብን። እኛ ብዙ ጊዜ ተወልደን ስናድግ ቤተሰቦቻችን ያደረጉ ያሉትን በመከተል ነው የምናድገው። ኦኬ ለምሳሌ እኔ ቤተሰቦች ስወለድ ቤተሰቦቼ ሙስሊም ከሆኑ ኦኬ እነሱን ተከትዬ ስለማድግ ለኔ ሙስሊም ልክ ነው። ለምን ተወልጄ ያደግኩበት ነው። ነገር ግን እውነት ይሁን ውሸት አላውቅም። ኦኬ እኔ መመዘኛዬ ስላደግኩ እንጂ የእውነት መመዘኛን ይዤ አልመጣሁም። ፕሮቴስታንት እንደዛው፣ ኦርቶዶክስ እንደዛው። ነገር ግን ሁሉም ሃይማኖትን ወይ ደግሞ እምነትን ይሄ እምነቴ ነው፣ ይሄን አመልከዋለሁ፣ ይሄ ነው አምላኬ ብሎ የሚከተለው ከሞተ በኋላ ላለኝ ህይወት እረፍት ያለበትን የዘላለም ህይወትን ይሰጠኛል፣ ወደ ገሃነም ወደ ሲኦል አይከተኝም፣ ያሳርፈኛል ብሎ ስለሚያምን። ነገር ግን የምርም ታርፋላችሁ ከሞተ በኋላ ህይወት አላችሁ ብለው ሲጠየቁ እርግጠኛ አይደሉም። የሞከሩ ነገር ነው፣ የሞከራችሁ ነገር ነው። አም ሶሪ ሳይዝ በበኩል እርግጠኛ ስለሆንኩ የምናገር ሙከራ ላይ ነን። እኔ እንጃ ጌታ ያው አምላክ ስራዬን አይቶ ያው መልካም ከሆነ ደግሞ እሱ ይቅር አይልህም። ምንም ቆንጆ ስራ እንደሌለ ከማንም በላይ ራስ ታጣ። የፈለገ ብትጣጣር ከቆንጆ ስራ ይልቅ ክፉ ስራክ ሚዛኑን ገጭቶ እንደሚመዝን ይነውት እኔ ከምናገር በላይ ልብ በደንብ ያውቃል። እና በዚህ ልብ ነው እንደምንም ብሎ አስተባብሎልኝ ነው። ይሄ እኮ የዘላለም መንግስት ወይ ደግሞ ከሞተ በኋላ ለዘላለም የምትኖርበት ቤት ምንም ክፋት፣ ጸብ፣ እንደዚህ ምድር መገዳል ምና የሌለበት ጊዜ የማይቆጥርበት ለዘላለም በሰላም የምትኖርበት በንጽህና ያለ ክፋት የምትኖርበት ቤት ውስጥ በዚህ ቆሻሻ ስራክና አልፎ አልፎ በምትሰራው መልካም ስራ ገባለሁ ብለህ እንዴት አስባለህ? ምክንያቱም ማንም ሰው በመልካም ስራው መንግስተ ሰማያት ሊገባ እንደማይችል በግልጽ ስለሚናገር። ስለዚህ ወገንተኛ ከመሆን ውጡና እቺን ጥያቄ ራሳችሁን ጠይቁ። የምርም ከሞትኩ በኋላ አርፋለሁ እንደምታርፉ እርግጠኛ ካልሆናችሁ I'm telling you በጣም በተሳሳተ መንገድ ላይ ናችሁ። ረጅም ዓመት እኮ ኖሬያለሁ እንዲያርጋለሁ you don't care። ረጅም ዓመት መኖራችሁ ከስተት ካልጠበቃችሁ ያው ረጅም የስተት ዓመት ነው ይሏችሁ። ኦኬ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ እውነተኛ የበጎች እረኛ እኔ ነኝ። እውነተኛ እረኛ ይላል ነፍሱን ስለ በጎቹ ያኖራል። ኦኬ ከባድ የምርም የሚያፈቅር አባት ያኖራል። ኦኬ ራሱን ገሎ አንተን ያተርፋል። ስለዚህ መንግስተ ሰማያትን አለ የዘላለም ህይወትን ኢየሱስ ክርስቶስ በራሳችሁ ስራ ልገቡ አትችሉም። ስለዚህ እናንተ ላጠፋችሁት ክፉ ስራ ሁሉ እኔ ልቀጣላችሁ። ከዛስ በእናንተ ፈንታ እኔ ልታይና የነሱ ቅጣት እኔ ወስጃለሁ ልበልላችሁ። ኦኬ ኦሬዲ አድርጌላችኋለሁ። ስለዚህ በእኔ እመኑ። በእኔ ስታምኑ አባቴ እግዚአብሔር አብ እናንተ ክፋት እንዳልሰራችሁ ይቆጥራል። ምክንያቱም በእናንተ በደል ምክንያት እኔ ሞቻለሁ። ስለዚህ የዘላለም ህይወትን በእኔ በኩል ማግኘት ትችላላችሁ። ምክንያቱም በስራችሁ እንደማትገቡ ከማንም በላይ እናንተ ስለምታውቁ። ስለዚህ I'm telling you እውነት አንጻራዊ ነው። አንተ እንደፈለከው ያንተም ልክ ነው የኔም ልክ ነው። ኖ እውነት አንድ ነው። የሆነች አባባል አለች በጣም ምጠላት። 6 ቁጥርን ይጽፉና 6 ከዚህ ስታዩ 6 ነው፣ ከዛ ስታዩ 9 ነው። ስለዚህ እውነት ያው አንድ ራስ ነው እንደኔ ነው። ኖ እውነት አንጻራዊ አይደለም፣ እውነት ፍጹም ነው። እኔ ለምሳሌ 6 ቁጥርን ከሰራው ከየትም አንግሊ 9 ነው ለኔ ቢ ነው ብትል አንተ ስላልክ ሳይሆን የጻፍኩት እኔ 6 ነው ስላልኩ
በኔ አንጻር ነው እውነቱ የሚወሰነው እንጂ አንተ ባየኸው ዳይሜንሽን ልክ አይደለም። ስለዚህ ምን ልላችሁ ነው? እውነት በየሃይማኖቱ የኔ ልክ ነው የኔ መንግስተ ሰማያት አስገባለሁ እንደሚለው ሳይሆን ልባችሁ ውስጥ እርግጠኛ የሚያደርግ እረፍት በሰጣችሁ ልክ ነው። ያ ደግሞ ኢየሱስ ክርስቶስና ኢየሱስ ክርስቶስ ብቻ። ምክንያቱም እንዲህ ይላል የሚያምንብኝ ይላል ቢሞት እንኳን በሕይወት ይኖራል። ማንም እንደዚህ ብሎ አያውቅም። አንተ አይገርምህ? ሁሉም ስለራሳቸው ልንገራችሁ። የፈለገ እምነት ውስጥ ሃይማኖተኛ ከሆናችሁ የሃይማኖቱ ሰዎች እዛ እምነት ከናንተ ጋር ያሉ ሰዎች ቁጥራቸው እንዳይቀንስ ለራሳቸው ስም ነው እንጂ እናንተን የሚፈልጉት የምርም ለናንተ ከሞት በኋላ ላላችሁ ህይወት የሚጨነቅላችሁ ማንም የለም። እንተንጊው እዚህ ጋር አሁን ቁጭ ብዬ እውነት ላንተ ከሞተልህ በቀር ማንም የሚወድ የለም። በዚህ ስራክ ይኸውልህ ከዚህ በኋላ ራሱ ምንም ባትሰራ ምንም ክፉ ነገር አለመስራት አትችልም። ሲጀ ምንም ክፉ ነገር ባትሰራ ምንም በቃ ጽድት ብለህ ብትኖር ለደሆች እየረዳ እያበላ ጽድት እያረክ ብትኖር መንግስተ ሰማያት አትገባ ኢየሱስ በሕይወትህ ከሌለ። ምክንያቱም መጽሐፍ ቅዱስ ጽድቃችሁ ይላል የመርገም ጨርቅ ነው። አንተ ንጹህ ብለህ የምታቀርበው ለአምላክ ደም እንደነካው ጨርቅ ነው። በጣም የተበላሸ ነው እሱ። ነገር ግን ልብሳቸውን በበጉ ደም ያጠቡ ይላል እነሱ የዘላለም መንግስት ያገኛሉ። አይገርምም? ያንተ ጽድቅ የመርገም ጨርቅ ነው። የሱ ሞት ግን እሱ ሞቶ በደሙ ያጠበክ አንተ ግን ለሱ ጽድቅ ሆነ ትታያለህ። እኛ በእርሱ ፊት ጻድቅ እንድንሆን ኃጢአት የማያውቀውን እርሱን አንድያ ልጁን ኃጢአት አደረገው ስለኛ። ለምን? እኛ በሱ ፊት መቆም እንድንችል። ይሄ እሳት፣ ይሄ ንጹህ፣ ይሄ በቃ መላእክቶች እንኳን የሚከለሉት አምላክ አንተ በሱ ፊት እንድትቆም በራስህ መንጻት ስለማትችል የሚያነጻህን አንድ አካል ላከለ። እሱም ኢየሱስ ይባላል። እንገራችሁ ኢየሱስ እኮ አምናለሁ፣ ነገር ግን የሰራው ባለው ስራ ነው መንግስተ ሰማያት ምገባ። ታዲያ ኢየሱስ ለምን አስፈለገ? አሁንም ሰርተ ምትገባ ከሆነ እኮ ኢየሱስ በቃ ዝም ብሎ ነው የሞተልህ። እንግዲህ ሰርተ ምትገባ ከሆነ ኢየሱስ መሞት ያስፈልጋል። ኢየሱስ የሞተልህ ካለ ስራ መግባት እንድትችል ያደርጋል። ይሄ ማለት ግን በኢየሱስ ካመንክ ወዲህ መልካም ስራ እንዳትሰራ ያደርጋል? ኖ በፍጹም። እንደውም በደንብ እንድትሰራ ያደርጋል። ለምን? እንደማትገባ ሳታቅ እንኳን መልካም ስራ ለመስራት ትጣጣራለህ። ገብተሃል በቃ ኦሬዲ። ከዚህ በኋላ የሚቀር የእግዚአብሔርን ስራ በምድር መስራት ነው ስትባል እንደውም እብድ ነው የምትሆነው። ዘኬዎስ ቤት ኢየሱስ ሲገባ ሞላለት። ቀረጥ ሰብሳቢው ከዚህ በፊት የወሰድኩባቸውን 4 እጥፍ ያርኩ መልሳለሁ። ይሄው እውነተኛው ስለገባ ያው ኢየሱስን ማመን ከመልካም ስራ አያግድም። እንደው በጣም መልካም ስራ ያሰራል። ነገር ግን ያን የምትሰራው ለመግባት ሳይሆን ስለገባክ ነው። ዘላለም ልጁ በክርስቶስ የሚያምን ይድናል ይላል መጽሐፍ። እሱ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ስለዚህ ከሞት መትረፊያ ሃይማኖት አይደለም፣ ልብ ውስጥ የሚገባው ኢየሱስ። ይሄ ኢየሱስ ውስጥ ሲኖር ምን ትሆናለህ? አንተ አሁን ከሞትክ በኋላ ሕይወት ታገኛለህ ስትባል የዘላለም ትኖራለህ ስትባል ምን ስራ አለ አትልም። yes ትላለህ። 200% እርግጠኛ ነኝ እንደምትገባ። በምን ጽድቅ፣ በምን ቅድስና፣ በምን ጽድቄም ቅድስናዬም ክርስቶስ ነው። እሱ ስለኔ ሲል በመስቀል ተንጠልጥሎ ኃጢአት የሌለበት እሱ ደሙን አፍስሶ ኃጢአተኛውን እኔን አጥቦኝ የእግዚአብሔር ልጅ አደረገ። ስለዚህ አሁን ኮቴውን የተከተልኩ ኖራለሁ፣ መንግስተ ሰማያት ያደርሰኛል። ኦኬ በሩ እኔ ነኝ፣ እውነት፣ መንገድ፣ ህይወት እኔ ነኝ። ማንም እንደዚህ ብሎ ያለ እንገራችሁ ያላችሁበት እምነት አመልከዋለሁ እንዲያረኩ ነው የምትሉበት እምነት ስለ ዘላለም ከሞት በኋላ ስላላችሁ ህይወት ስትጠየቁ እርግጠኛ ካላረጋችሁ ልንገራችሁ የሲኦል አውራ ጎዳና ላይ ናችሁ። እውነተኛው ሲሆን ግን እርግጠኛ ትሆናለህ። you know it, you feel it እዚህ ውስጥ በቃ አይ ትላለህ በቃ እኔ ውስጤ ስለሚሰማኝ። ስለዚህ ማንም ሰው እግዚአብሔር ሲጀመር መልካም ስላልሰራን መልካም እንድንሰራ ብሎ አይደለም ያባረረ።
ከመንግስት ሰማያት። የሰራነው ኃጢአት በሱ ፊት መቆም ስለማንችል የሱን ቁጣ እኛን ቢቆጣን መቋቋም ስለማንችል አስወጣንና ኦኬ የኛን ኃጢአት አንድ አካል ላይ አኖረ። እሱም ኢየሱስ ይባላል። ከዛስ አደቀቀው ይላል ኢሳይያስ 53 ላይ መጽሐፍ ቅዱስ። ከዛስ በቃ የዓለምን ሁሉ ኃጢአት ሰብስቦ እሱ ላይ አኖረና ገደለው። ከዛስ አሁን በገደልኩት በሱ የሚያምን ይላል ስራውን ከሱ ጋር አብሬ እንደገደልኩ ስለምቆጥር እሱ የዘላለም ሕይወትን ያገኛል። ገባችሁ አይደል? ጥፋታችሁ ተካክሶ ነው የምትገቡት እግዚአብሔር ጋር የዘላለም ሕይወት ጋር እንጂ ጥፋታችሁ አረ ችግር የለም ተብላችሁ አይደል። እግዚአብሔር እውነተኛ ጻድቅ ሚዛናዊ ፈራጅ ነው። እናንተን ስለሚወዳችሁ ስህተታችሁን አያጸድቅም፣ ስህተታችሁን ይቀጣል። እናንተ ግን መቋቋም ስለማትችሉት ኢየሱስን ገድሎላችሁ የዘላለም ሕይወትን ሰጥቷችኋል። ደግሞ ልንገራችሁ እኔ ሆይ ሆይ ነው ምናምን ስላልኩ አይደለም። ልክ ይሄን ጌታ እንደ ግል አዳኝ አድርጋችሁ ስትቀበሉ ማለት ማንም የማይነቀንቀው እርግጠኛ የሚያደርጋችሁ አንድ ነገር ልባችሁ ውስጥ ሲሰማችሁ ታውቃላችሁ። አሁን እኮ እንዲህ እየሰራክ ማይሰማ አንተ ሳትሰራ እንዲሰማ የሚያደርግ there is something ማን ይባላል መሰለ መንፈስ ቅዱስ። ስለዚህ ጌታ ኢየሱስ ክርስቶስን መቀበል የምትፈልጉ ልጆች ምንም እምነት ውስጥ ሁኑ። ስለ እምነታችሁ አይደለም እያወራለሁ፣ ስለ ህይወታችሁ። ህይወት ደግሞ ክርስቶስ ነው። የዘላለም ህይወት ከሞተ በኋላ ያለ ህይወታችሁን እርግጠኛ መሆን የምትፈልጉ ከሆነ ይህን ጸሎት ከኔ ጋር ጸልዩ። ጌታ ኢየሱስ ሆይ አንተ የእግዚአብሔር ልጅ እንደሆንክ ወደ ምድር እንደመጣ ለኃጢአቴ እንደሞትክ በሶስተኛውም ቀን ደግሞ እንደተነሳክ አምናለሁ። ጌታ ሆይ ኃጢአቴን በሙሉ በደሜ ይቅር በለኝ። ጌታ ሆይ ስሜን በሕይወት መዝገብ ላይ ጻፍልኝ። አንተ ኢየሱስ ክርስቶስ ጌታ ነህ። በአንተ አምናለሁ። ዓለምን ሁሉ ክጃለሁ፣ ሰይጣንን ሁሉ ከነሥራው ክጃለሁ። ጌታ ሆይ ሕይወቴን ለአንተ አሳልፌ እሰጣለሁ። ጌታ ሆይ ከዚህ ሰዓት ጀምሮ ልጅ ስለሆንኩ ስለተቀበልከኝ አመሰግናለሁ። አሜን። ዛት እና at the moment የምርም ከልባችሁ ይህን ጸሎት ምትጸልዩ ከሆነ ይወልፈለ የጸለያችሁ ሰዎች ቀጥላችሁ ይህን ጸሎት ጸልዩ አሜን ብላችሁ እንድትቀበሉ እንፈልጋለን። ጌታ ሆይ ይህን ጸሎት ከኔ ጋር የጸለዩ በሙሉ ጌታ ሆይ ያንተ ልጆች አድርገህ ስለምትቀበላቸው በልጅ በክርስቶስ በኢየሱስ ሥራ እግዚአብሔር ሆይ ዛሬም ሰዎች ያንተ ልጆች እንዲሆኑ ስለምትፈልግ ይህን ደግሞ ጌታ ሆይ በእውነት በዚህ ሆነ ተጠቅመህ ልጆች ስላረካቸው እናመሰግናለን። ጌታ ሆይ ይሄን አንተን ያመነ በልጅ በክርስቶስ ያመነ ሁሉ የዘላለም ሕይወትን እንደሚያገኝ ደግሞም እንዳገኘ እርግጠኛ የሚያደርግ ያ መንፈስ ቅዱስ በልባቸው እንዲያደር ጸልያለሁ። ጌታ ሆይ ይህን ጸሎት የሚጸልዩ በሙሉ ልባቸው ውስጥ ያ መንፈስ ቅዱስ ገብቶ እርግጠኛ እንዲያረጋቸውና የማዳንህን ደስታ በልባቸው እንድታፈስ ለምንሃለሁ። ይህ ስለምታደርግ ስም ይባረክ። እናመሰግናለን በጌታ በኢየሱስ ክርስቶስ አሜን። anyway ፈሩ በደንብ ማወቅ የምትፈልጉ ጌታ ኢየሱስ ክርስቶስን መቀበል የምትፈልጉ ኢንቦክስ አድርጉልኝ፣ ጻፉልኝ። ጠብቃችኋለሁ። God bless you. Thank you.